ኢራን የደረሰባትን አደገኛ ከበባ በታምር አምልጣውታለች። ሲአይኤ ኢራን ላይ ለ40 ዓመታት የሸረበው ሴራ በመጨረሻ ይፋ ወጥቷል። ኢራንን በጦርነት ያልቻሏት አሜሪካና እስራኤል በውሃ ጥም ፈጅቶ እጅ ለማሰጠት የሄዱበት ርቀት እጅግ አስገራሚ ሆኗል። ሲአይኤ ፐርሺያን ለማንበርከክ የሸረበው ሴራ ዱባይ ላይ ከሽፏል። ከዱባይ ተነስቶ ኢራንን ሲያጠቃ የኖረው ኃይል በኢራን ሚሳኤሎች እንዳይነሳ ተመቷል። ሞሳድና ሲአይኤ ኢራን ላይ የጎነጎኑት ጉድ ለኛም ሀገር ትልቅ መማሪያ የሚሆን ነው። ሀገርም በውሃ ጥምና በረሃብ የመቅጣት ጦርነት ኢራን ላይ ነፍስ ዘርቶ እያየን ነው። ኢራንን ዝናብ የማይዘንብባት ደረቅ ሀገር ለማድረግ የተኬደበትን ርቀት በትንታኔያችን በዝርዝር ይዘነዋል። ቻናሉን ሰብስክራይብ በማድረግ ይጀምሩ። ቪዲዮን ላይክ ማድረግን ደግሞ ቀዳሚ ያድርጉት። ጥንታውያን ወንዞቿ ለብዙ ሺህ ዓመታት ስልጣኔዎችን ባቆዩባትና በጠራራ ፀሐይ በምትለበለበው የመካከለኛው ምስራቅ እምብርት ውስጥ በኢራንና በባላንጣዎቿ መካከል እየተፋፋመ ባለው ግጭት ውስጥ አዲስና አስደንጋጭ ግንባር ተከፍቷል። ይህ አዲስ የጦርነት ግንባር በሚሳኤልና በሰው አልባ ድሮኖች አማካኝነት በሰማይ ላይ የሚደረግ ብቻ ሳይሆን ራሱን የከባቢ አየርን መሰረት ያደረገ መሆኑን የተነገረው። በሰፊው ቀጠናዊ ጦርነት መካከል ኢራን በተባበሩት አረብ ኤሚሬትስ ውስጥ በሚገኙ ኢላማዎች ላይ ጥቃት ስታደርስ አንድ አነጋጋሪ መረጃ በከፍተኛ ፍጥነት ተሰራጭቷል። ይህም ቴህራን የመታችው ወታደራዊ ካምፖችን ወይም የመረጃ ማዕከላትን ብቻ ሳይሆን ልብ ተብሎ የሚጠራውን ምስጢራዊ ደመናን የማዝነብና የአየር ሁኔታን የመቆጣጠር ተቋምን ነው የሚል ነበር። እንደ ተመራማሪዎችና የኢራን ምንጮች ገለጻ የጥቃት ለዓመታት የዘለቀውን ድርቅ ባንድ ጀንበር የቀለበሰ ሲሆን በኢራንና የኢራቅ ደረቅ መሬቶች ላይ ዝናብ እንዲመለስ፣ የሙቀት መጠኑ በከፍተኛ ሁኔታ እንዲቀንስ፣ ጎርፍ እንዲፈጠርና የነፋስ አቅጣጫዎች ተቀይረው ደመናዎች ወደ ቀጠናው እንዲመለሱ አድርጓል ተብሏል። በዩናይትድ ስቴትስ የኦሪገን ዩኒቨርሲቲ ተመራማሪ እንደሆኑ የተገለጹት ዶክተር ፋጢማ ሳድ አልሐሳኒ ኢላማ የተደረገው የተባበሩት አረብ ኤሚሬትስ ጣቢያ ከተራ ወታደራዊ ካምፕ በላይ መሆኑን ገልጸዋል። እንደሳቸው አባባል ተቋሙ በኢራቅና በምስራቃዊ ኢራን ላይ ሆን ተብሎ ድርቅን ለመፍጠር ተቀናጅቶ የተሰራ የአየር ንብረት መቆጣጠሪያ ስርዓት ማዕከል ነው። የምስጢራዊ ማዕከል የዓለም አቀፍ የአየር ንብረት አስተዳደር መረብ አካል ሲሆን ስልታዊ ብልጫ ለማግኘት ሲባል እርጥበትን የመምጠጥና የአየር ሁኔታ ፍሰቶችን የማዛባት ስራ ሲሰራ ቆይቷል ተብሏል። ኢራን ጥቃቱን ስትፈጽም ውጤቱ ፈጣንና ከባድ እንደነበር ተነግሯል። ረጅም ጊዜ የቆየው የድርቅ ወቅት አብቅቶ ዝናብ መዝነብ ጀምሯል። የሙቀት መጠኑ በግምት በ5 ዲግሪ ሴልሺየስ ቀንሷል። የእርሻ መሬቶች ለሕይወት አስፈላጊ የሆነውን የጎርፍ ውሃ አግኝተዋል። እንዲሁም የከባቢ አየር ዝውውር ስርዓቶች ወደ ነበሩበት ተመልሰዋል። ይህም ከሜዲትራኒያን ባህር የሚነሱ ደመናዎች በድጋሚ ወደ ኢራን ግዛት እንዲደርሱ አስችሏቸዋል። እነዚህ በኢራን የዲፕሎማቲክ መስመሮችና በኢራን ደጋፊ አካላት የተስተጋቡት ክሶች ከፍተኛ ጥርጣሬንና መነጋገሪያን ፈጥረዋል። ሲአይኤና አጋሮቹ ላለፉት 10 ዓመታት በኢራን ላይ በሚስጥር ሲያካሂዱት የነበረው ዘመቻ አካል አድርገው የአየር ሁኔታን እንደ መሳሪያ ተጠቅመውት ይሆን የሚለው ጥያቄ አሁን ሰፊ ትኩረት አግኝቷል። እንደ ኦፕሬሽን ፓፓይ ያሉ ሚስጥራዊ የአሜሪካ ፕሮግራሞች ወታደራዊ የአየር ሁኔታ ለውጥ የታሪክ ተሞክሮ መኖሩን የሚያረጋግጡ በመሆናቸውና በርካታ የአሜሪካ ግዛቶች እንዲህ ያሉ ተግባራትን የሚከለክሉ ሕጎችን ለማውጣት በመሽቀዳደም ላይ ባሉበት ወቅት እነዚህ ክሶች በዘመናዊ መካከለኛው ምስራቅ ጂኦፖለቲካዊ ውጥረት ውስጥ ጥብቅ ምርመራን የሚሹ ሆነዋል። ለዚህ ሁሉ መነሻ የኢራን ግጭት ነው። አሜሪካና እስራኤል በኢራን ኢላማዎች ላይ የተቀናጀ ጥቃት ካደረሱ በኋላ ኢራን በተባበሩት አረብ ኤሚሬትስና በሌሎች የባህረ ሰላጤው ሀገራት ላይ የባላስቲክ ሚሳኤሎችን፣ የክሩዝ ሚሳኤሎችንና ድሮኖችን ተኩሳለች። የተባበሩት አረብ ኤሚሬትስ የአየር መከላከያ ስርዓት እንደ ታድና ፓትሪዮት ባሉ የአሜሪካ ቴክኖሎጂዎች የታገዘ ቢሆንም በመቶዎች የሚቆጠሩ ሚሳኤሎችን ቢያከሽፍም የወደቁ ፍንጣሪዎች በመሰረተ ልማቶች ላይ ጉዳት አድርሰዋል። ይህም እንደ ፉጃይራ፣ ዱባይ፣ አቡዳቢና ሀብሻም ባሉ አካባቢዎች የሚገኙ የመረጃ ማዕከላትን፣ የቴሌኮም ህንፃዎችን፣ የፔትሮኬሚካል ፋብሪካዎችንና የጋዝ ተቋማትን ያካትታል። በሲዮት ላይ የደረሰው ጉዳት ውስን ቢሆንም በሲቪልና በኢኮኖሚ ተቋማት ላይ ከፍተኛ ቃጠሎና መስተጓጎል ደርሷል። በእነዚህ የጥቃት ልውውጦች መካከል የኢራን ምንጮች በአንድ የተወሰነ ጥቃት ላይ ትኩረት አድርገዋል። ይህም በተባበሩት አረብ ኤሚሬትስ ውስጥ የሚገኝ ምስጢራዊ ደመና ማዝነብና የአየር ሁኔታ መቆጣጠሪያ ማዕከል ላይ የተሰነዘረ ጥቃት ነው። የማዕከል ከአቡዳቢ ወታደራዊ ተቋማት ወይም ከላቁ ራዳርና መረጃ ማዕከላት ጋር የተገናኘ ሊሆን እንደሚችልም ይገመታል። የዚህ ተቋም ጥቃት ተራ ኢላማ አልነበረም። ተቋሙ መውደሙ ደመናን በኢራን በመሳብ ወደ ባህረ ሰላጤው ሀገራት እንዲሄዱ የሚያደርገውን ስርዓት አቃውሶታል። ውጤቱም ድንገተኛ የአየር ንብረት ለውጥ ነበር።
ከዓመታት ከባድ ድርቅ በኋላ በቴህራንና በሌሎች የኢራን አካባቢዎች ከባድ ዝናብ አልፎ ተርፎም በረዶ መጣል ጀምሯል። የውሃ ማጠራቀሚያ ግድቦች መሙላትም ጀምረዋል። የሙቀት መጠኑ በከፍተኛ ሁኔታ ወርዷል። ጎርፍ ምንም እንኳን ስጋት ቢኖረውም በድርቅ ለተጎዱ የእርሻ አካባቢዎች ረፍትን ሰጥቷል። የነፋስ ፍሰቶች ተቀይረዋል እና ለብዙ አስርተ ዓመታት አቅጣጫቸውን እንዲቀይሩ ተደርገው የነበሩ ደመናዎች ከሜዲትራኒያን ባህር ወደ ተፈጥሯዊ መንገዳቸው ተመልሰዋል። የኢራን የውሃ ባለሙያዎች መሰል ክሶችን ሲያቀርቡ ቆይተዋል። ለምሳሌ ያህል ሞሴን አርባቢያን በ25 በሰጡት ቃለ ምልልስ አሜሪካና እስራኤል ለ40 ዓመታት የአየር ሁኔታ ጦርነትን ሲያካሂዱ መቆየታቸውን ገልጸው ነበር። እሳቸው እንደሚሉት የሳተላይት መረጃዎች እንደሚያሳዩት ከሜዲትራኒያን የሚነሱ ደመናዎች ኢራን ከመድረሳቸው በፊት በድንገት አቅጣጫቸውን ይቀይራሉ። ይህ የተለመደ ተፈጥሯዊ ክስተት ነው የሚሉ ሰዎች ቁጥር ግድ አይሰጠኝም፣ እኔ የምለው ግን ተፈጥሮ አይደለም ነው በማለት ተናግረዋል። ለዚህም እንደ ማስረጃ ያቀረቡት የኡርሚያ ሐይቅን መድረቅ ነው። በአንድ ወቅት የኢራን ትልቁ የሀገር ውስጥ የውሃ አካልና ወሳኝ ስነ ምህዳር የነበረው የኡርሚያ ሐይቅ በከፍተኛ ሁኔታ በመድረቁ የጨው ክምችቶች እንዲጋለጡና ከባድ የጤና ችግር የሚያስከትሉ የአሸዋ አውሎ ነፋሶች እንዲፈጠሩ ምክንያት ሆኗል። ይህ የተባለው የአየር ሁኔታ ለውጥ ከኢራን ወታደራዊ ዘመቻ ጋር መገጣጠሙ ጥቃቱ ተራ ወታደራዊ ጥቃት ሳይሆን የአየር ንብረት ጥቃት ነው የሚሉትን ሐሳቦች አጠናክሮታል። ተመራማሪዎች ወሳኝ ጥያቄን ያነሳሉ። ድርቁ ሆን ተብሎ የተፈጠረ ካልሆነ ለምን እንዲህ ያለ ትክክለኛ መገጣጠም ተፈጠረ? ለዓመታት ተቋጥሮ የነበረው የዝናብ ስርዓት ለምን በድንገት ተመለሰ? የአሜሪካ ወታደራዊ ተቋም ያለው የአየር ሁኔታን የመለወጥ ታሪክ ግን ለጥያቄዎቹ ወሳኝ ምላሽ ነው። በቪየትናም ጦርነት ወቅት ከ1967 እስከ 1972 የተካሄደው ኦፕሬሽን ፖፓይ ለዚህ ዋነኛው ምሳሌ ነው። የአሜሪካ አየር ኃይል 54ኛው የአየር ሁኔታ ዳሰሳ ቡድን በላኦስ፣ ካምቦዲያና ቪየትናም በሚገኘው የሆቺሚን ትራንስፖርት መስመር ላይ ሲልቨር አዮዳይድ በመርጨት ደመናን የማዝነብ በረራዎችን አድርጓል። ዓላማውም ግልጽ ነበር። የዝናብ ወቅትን ከ30 እስከ 45 ቀናት በማራዘም መንገዶችን ወደ ጭቃነት መቀየር፣ የመሬት መንሸራተት እንዲከሰት ማድረግና የሰሜን ቪየትናምን የስንቅ መስመር ማቋረጥ ነበር። ፕሬዚዳንት ሊንደን ቢ ጆንሰን የአየር ሁኔታን የመቆጣጠር ስልታዊ አቅምን አስመልክቶ ቀደም ሲል በሰጡት ይፋዊ መግለጫ መሰረት ይህን ኦፕሬሽን እንደፈቀዱ ይነገራል። ከሲአይኤ የወጡ ሰነዶች የፕሮግራሙን ስፋት ያሳያሉ። መርሃ ግብሩ እጅግ ምስጢራዊ የነበረ ሲሆን ባለስልጣናት መጀመሪያ ላይ ለኮንግረስ መኖሩን ክደው ነበር። በፔንታጎን ወረቀቶችና በሚዲያ ሪፖርቶች አማካኝነት ሲጋለጥ ግን ከፍተኛ ተቃውሞን አስነስቷል። ይህም የአካባቢ ሁኔታን ለጥቃት ዓላማ የመለወጥ ተግባርን የሚከለክለው የ1977ቱ የኤልሞድ ስምምነት እንዲፈረም አስተዋጽኦ አድርጓል። የኦፕሬሽን በተወሰኑ ሁኔታዎችና ተስማሚ ደመናዎች ባሉበት ወቅት ደመናን ማዝነብ በአካባቢ ደረጃ የዝናብ መጠንን ሊጨምር እንደሚችል አረጋግጧል። ምንም እንኳን አጠቃላይ ስልታዊ ተጽዕኖ አሁንም አከራካሪ ቢሆንም ከ1950ዎቹ እስከ 1980ዎቹ የዘለቀው ፕሮጀክት ስቶርም ፈሪ ደግሞ ትልቅ ግብ ነበረው። የሃሪኬን አውሎ ነፋሶችን መዋቅር በማዳከም አቅማቸውን መቀነስ። በአሜሪካ ባህር ኃይልና በአየር ሁኔታ ቢሮ የተካሄደው ይህ ሙከራ ወደ አውሎ ነፋስ ስርዓቶች ውስጥ በመብረር ሲልቨር አዮዳይድ መርጨትን ያካትታል። ውጤቶቹ ግን የተረጋገጡ አልነበሩም። በኋላ ላይ የተደረጉ ሳይንሳዊ ትንታኔዎች እንደሚያሳዩት ሃሪኬኖች በተፈጥሯቸው ከፍተኛ የበረዶ መጠን ስላላቸው በሰው ሰራሽ መንገድ ለመለወጥ አስቸጋሪ ናቸው። ፕሮግራሙ በመጨረሻ ቢቆምም መንግስት ሰፊ የአየር ሁኔታ ክስተቶችን ለመረዳትና ተጽዕኖ ለማሳደር ለብዙ አስርተ ዓመታት ኢንቨስት ማድረጉን አሳይቷል። እነዚህ ፕሮግራሞች ዓለምን ለመቆጣጠር የታለሙ መሳሪያዎች አልነበሩም። ይልቁንም በተወሰኑ አካባቢዎች ላይ የተገደቡ በነባራዊ ሜትሮሎጂ ሁኔታዎች ላይ የተመሰረቱና ውጤታቸውም መጠነኛና ለማረጋገጥ አስቸጋሪ ነበር። ቢሆንም ግን አንድ ትልቅ የታሪክ መሰረት ጥለዋል። የአየር ሁኔታ አንዳንድ የጦርነት መስክ ሊታይ እንደሚችል አረጋግጠዋል። የሊንደን ጆንሰን ዘመን የአየር ሁኔታን መቆጣጠር ለወደፊት ስልታዊ ጠቀሜታ እንደሚኖረው ተገምቶ ነበር። ይህም አየሩን የተቆጣጠረ ዓለምን ይቆጣጠራል ከሚለው ዝነኛ አባባል ጋር ይያያዛል። የሲአይኤ መዛግብት በዓለም ዙሪያ የሚከናወኑ የአየር ሁኔታ ለውጥ ምርምሮችን የሚመለከቱ በርካታ ሪፖርቶችን የያዙ ሲሆን ይህም በቀዝቃዛው ጦርነት ወቅት የነበረውን ተቋማዊ ፍላጎት ያንጸባርቃል። የተባበሩት አረብ ኤሚሬትስ ላለፉት 10 ዓመታት በዓለም ላይ ካሉት እጅግ በጣም ከፍተኛ ፍላጎት የታየባቸው የደመና ማዝነብ መርሃ ግብሮች መካከል አንዱን በግልጽ ስታካሄድ ቆይታለች። በአቡዳቢ በሚገኘው ብሔራዊ ሜትሮሎጂ ማዕከል የሚመራው ፕሮጀክት እርጥበትን የሚስቡ ቁሶችን ብዙውን ጊዜ እንደ ፖታሲየም ክሎራይድ ያሉ የጨው አይነቶችን ወደ ደመናዎች ለመርጨት አውሮፕላኖችን፣ ሰው አልባ ድሮኖችንና በመሬት ላይ ያሉ ማመንጫዎችን ይጠቀማል። የመርሃ ግብር በዓመት ውስጥ በመቶዎች የሚቆጠሩ በረራዎችን የሚያደርግ ሲሆን ዋነኛው ዓላማውም
ከፍተኛ የውሃ እጥረት ባለበት የበረሃ ሀገር ውስጥ የዝናብ መጠን መጨመር ነው። ጥናቶች እንደሚያሳዩት ተስማሚ ሁኔታዎች ሲኖሩ እንደዚህ አይነቱ ቴክኖሎጂ በተመረጡ ደመናዎች ላይ የሚዘንበውን የዝናብ መጠን ከ10 እስከ 30 በመቶ ሊጨምር ይችላል። በዚህ ዓመት ብቻ በደርዘን የሚቆጠሩ እንደዚህ ያሉ ተልእኮዎች መከናወናቸው ተዘግቧል። የተባበሩት አረብ ኤሚሬትስ ባለስልጣናት ይህንን ተግባር ከአሜሪካ ከመጡ ዓለም አቀፍ ተመራማሪዎች ጋር በመተባበር እንዲሁም የላቁ ራዳሮችን፣ አርቲፊሻል ኢንተለጀንስና ናኖ ቴክኖሎጂን በመጠቀም የሚከናወን ህጋዊ የህልውና ስጋት አድርገው ያቀርቡታል። ፕሮግራሙ በተለይ በሀጃር ተራሮች አቅራቢያ የሚፈጠሩ ደመናዎችን ኢላማ በማድረግ ዓመቱን ሙሉ ይሰራል። ይሁን እንጂ ብዙዎች ይህ እንቅስቃሴ ሌላ የተደበቀ ገጽታ እንዳለው ይከራከራሉ። ይህም እንደ ኢራን ካሉ በነፋስ አቅጣጫ ከኤሚሬትስ በስተጀርባ ከሚገኙ ሀገሮች እርጥበትን ወደ ሌላ አቅጣጫ ለማዞር የሚያስችል ዓለም አቀፍ የአየር ንብረት አስተዳደር መረብ አካል ነው የሚል ነው። ለተወሰኑ የአየር ሁኔታ ስርዓቶች ኤሚሬትስ ከኢራን አንጻር በነፋስ መውጫ በኩል ስለምትገኝ በአካባቢ ደረጃ የሚደረግ ደመናን የማዝነብ ስራ በንድፈ ሐሳብ ደረጃ ወደ ምስራቅ የሚጓዘውን እርጥበት ሊቀንስ ይችላል። ሆኖም ግን የአየር ጸባይ ባልተጠበቁ ሁኔታዎች የተሞላ በመሆኑ እንዲህ አይነቱ ተጽዕኖ በረጅም ርቀት ላይ እጅግ አነስተኛና ለመተንበይ አስቸጋሪ እንደሆነ የአየር ንብረት ሳይንስ ያስገነዝባል። ኢራን ራሷ ለደረሰባት ድርቅ ምላሽ ለመስጠት የደመና ማዝነብ ስራዎችን የጀመረ ሲሆን የቴክኖሎጂውን ጥቅም ብታምንም ሌሎች ግን አላግባብ እየተጠቀሙበት ነው በማለት ትከሳለች። የሁኔታ ጥያቄዎችን ያስነሳል። የደመና ማዝነብ ስራ ምንም ጉዳት የሌለው የውሃ ዋስትና ማረጋገጫ ከሆነ ለምንድነው እንዲህ ያሉ ከባድ ክሶች የሚሰነዘሩት? ቴክኖሎጂው እንደ መሳሪያነት የሚያገለግል ከሆነስ ግጭት በበዛበት በዚህ ቀጠና ውስጥ ምን አይነት የመከላከያ እርምጃዎች አሉ? ለኢራን ክሶቹ ዋነኛው ማጠንጠኛ የኦርሚያ ሐይቅ ዕጣ ፈንታ ነው። በአንድ ወቅት ከ5000 ስኩዌር ኪሎ ሜትር በላይ ስፋት የነበረው ይህ ሐይቅ ከ1990ዎቹ ጀምሮ አብዛኛውን ይዘቱን በማጣቱ ወደ በረሃማነት ተቀይሯል። እንደ አርባቢያን ያሉ የኢራን ባለሙያዎች ይህንን የአየር ሁኔታ ጦርነት ማስረጃ አድርገው ያቀርባሉ። ደመናዎች ዝናብ ይዘው ወደ ሐይቁ ተፋሰስ ከመድረሳቸው በፊት አቅጣጫቸውን እንዲቀይሩ ይደረጋል ይላሉ። በቱርክ፣ በተባበሩት አረብ ኤሚሬትስ፣ በሳውዲ አረቢያ፣ በእስራኤል ወይም በአሜሪካ የደመና ስርቆት ወይም የዝናብ ዘረፋ እየተካሄደ ነው የሚል ክሶች ለዓመታት ሲነገሩ ቆይተዋል። የሳተላይት ምልከታዎች እንደሚያሳዩት ደመናዎች በቀጠናዊ ደረጃ ድርቅ ሊፈጥር በሚችል መልኩ አቅጣጫቸውን እንዲቀይሩ የሚደረግ ስልታዊ እንቅስቃሴ እስካሁን በይፋ የተገለጸ የለም። የአየር ሁኔታ ስርዓቶች በጀት ስትሪም፣ በባህር ወለል ወቅትና በመሬት አቀማመጥ ላይ ተመስርተው በሰፊ ደረጃ የሚንቀሳቀሱ በመሆናቸው አሁን ባለው የሰው ልጅ ቴክኖሎጂ እነዚህም በትክክል መቆጣጠር አይቻልም። ነገር ግን ከዚህ በተቃራኒ ከቅርብ ዓመታት ወዲህ በርካታ የአሜሪካ ግዛቶች የአየር ሁኔታ ለውጥና ጂኦ ኢንጂነሪንግ ስራዎችን የሚገድቡ ወይም የሚከለክሉ ህጎችን ማውጣታቸው ነው። ከ30 የሚጠጉ ግዛቶች ውስጥ ደመና ማዝነብንና ተያያዥ ተግባራትን የሚመለከቱ የህግ ማዕቀፎች ቀርበዋል። የእነዚህ ህጎች ደጋፊዎች እንደሚሉት ህጎቹ አስፈላጊ የሆኑት ባልተረጋገጡና በአካባቢና በጤና ላይ ጉዳት ሊያመጡ በሚችሉ መጠነ ሰፊ ጣልቃ ገብነቶች ላይ ጥበቃ ለማድረግ ነው። ተቾች ግን ይህንን ድርጊት መንግስታት ከሚናገሩት በላይ የማያውቁት ነገር እንዳለ ማረጋገጫ አድርገው ይመለከቱታል። የሌለ ነገር ከሆነ ለምን ይከለከላል የሚል ጥያቄ ያነሳሉ። በምዕራብ አሜሪካ ውሃን ለመጨመር የሚደረገው የደመና ማዝነብ ስራ በተወሰነ መልኩ ቢቀጥልም ሰፋ ያለ የጂኦ ኢንጂነሪንግ ስራ አሁንም አከራካሪና በሙከራ ደረጃ ያለ ነው። በአካባቢ ደረጃ የሚደረግ የደመና ማዝነብ እውነት ቢሆንም አቅሙ ግን ውስን ነው። የተግባር በቂ እርጥበት ያላቸውን ደመናዎች የሚፈልግ ሲሆን ውጤቱም በጥቂት 10 ኪሎ ሜትሮችና ለጥቂት ሰዓታት ብቻ የሚቆይ ነው። በመቶዎች የሚቆጠሩ ኪሎ ሜትሮች ላይ ድርቅን መፍጠር ወይም ዝናብን ለመከልከል የሚያስችል ዓለም አቀፍ መረብ መዘርጋት አሁን ካለው ሳይንሳዊና ምህንድስና አቅም በላይ ነው። የአየር ሁኔታው ምስቅልቅል ተፈጥሮ ትክክለኛና የረጅም ጊዜ ቁጥጥርን እጅግ አስቸጋሪ የሚያደርገው ሲሆን ሊያስከትል የሚችሉ ያልተጠበቀ ጉዳትም ከጥቅሙ ሊያመዝን ይችላል። ሲአይኤና የአሜሪካ የስለላ ተቋማት የታሪክ አጋጣሚ ሆኑ በአየር ሁኔታ ለውጥ ምርምሮችን ሲከታተሉ ቆይተዋል። የፍላጎት በቀዝቃዛው ጦርነት ወቅት ለጥቃትም ሆነ ለመከላከያ ዓላማዎች ከፍተኛ ደረጃ ላይ ደርሶ ነበር። ሆኖም በኢራን ላይ የአየር ሁኔታ መሳሪያዎችን የሚጠቀም ንቁ ፕሮግራም ስለመኖሩ እስካሁን በይፋ መረጃ ባይገኝም ከሲአይኤ የቀደምት ታሪኮች ተነስተን በ21ኛው ክፍለ ዘመን ይህን ለማድረግ የሚያግዳቸው ይኖራል ብሎ መገመት አስቸጋሪ አድርገዋል።